ኒናዬ እንግዲህ የበዛብህ በወይዘሮ ብርቄ ላይ የሚያደርሰው ግፍና መከራ ባየችና በተመለከተች ጊዜ በጣም ራሷን መቆጣጠርና ምንም በቃ ከምጠብቀው በላይ ሆኖባታል። ለካም ዛሬ በ21ኛው ክፍለ ዘመን ሴት ልጅ ላይ ይህን ያህል መከራና ስቃይ ይደርሳሉ በማለት በጣም የተናደደችውና የተበሳጨችው ኒናዬ ወደ አንድ ውሳኔ ትገባለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንድታበረታቱኝ ለምታበረታቱኝ ደግሞ ከልብ አመሰግናለሁ። ኒናዬ እንግዲህ እንደምናውቀው ወደ ገጠር ሄዳ ለገጠር ከነ ጽዬ ጋር ሰነባብታለች። በዛም በሰነበተችበት ሰዓት እንግዲህ በተለይ በገጠር ከተማ እንኳን ተማንም ጎረቤት ጋር መገናኘት አይቻልም። ገጠር ግን በከብቱም በዶሮም በምኑም ከሰው ጋር መገናኘት ግድ ይለዋል። እናም ኒናዬ እንደ ገጠሩ ባህል ከብት እየጠበቀች ባለችበት ሰዓት ነበር ከብርቄ ጋር የተገናኙት። ከተገናኙም በኋላ ብዙ ነገር አብረው አሳለፉ። ክፉም ደግም አብረው አዩ። እሱም መጠጥ አብረው ጠጡ። እንደገና የነኪራንም ከብቶች አትሰረቁም አዩ እና ብቻ ብዙ ነገር ሆነ። ኒናና የብርቅነሽ ጓደኝነት እንግዲህ ተለት ለት እየቀጠለና እያማረ መሄዱን ቀጠለ። እንዲሁም በዛብህ እንኳን በአይነ ቁራኛ ሲመለከታት ምንድነሽ ማነሽ እስከ ማለት ድረስ ደረሰ። ይሁንና ኒናና ብርቅነሽ ቀጠሉ። በዚህ ሰዓት እንግዲህ ወይዘሮ ብርቅነሽ በጣም ዱላው በዝቶባታል። እያንዳንዱ የሆነውባትንና የሚሆንባትን ነገር አንዳችም ሳደብቅ ለኒናዬ ትነግራታለች። እንዴት እልም አቲም ወይ አጠፊም ወይ ምናምን ትላታለች። እኔ እኮ ከተፈጠርኩ ጀምሬ ተዝ ቦታ የትም ሄጄ አላቅም፣ ወዴት እጠፋለሁ? እንዲህ አለውስ ቤት አስቤው ትላታለች። እና ሀዲያ አንድ ስፍራ ሆነሽ እስትሞች ነው ወይ የምትጠብቂው? ትላታለች። በመጨረሻም አቶ ተሰማም እንግዲህ ከብት ከተማ ያለኝን ሸጬ ከተማ ይሽሽ ልጥፋ ይላታል። በመጀመሪያው ጊዜ ብርቅነሽ ብትስማማም በኋላ ላይ ትታስበው ግን ሁለታችንም ተያይዘን ስንጠፋ በዛብህ አይለቀንም፣ ገባንበት ገብቶ ያገኘናል ትላለች። እዲያ ከተማ ተሄድን የት አባቱ የት ብሎ ሊያገኝን ብለሽ ነው? አትፍሪ ቁረጪ ይላታል። እሷም ሁለት ልብ ትሆናለች፣ ታመነታለች። ከወዲህ ደግሞ እንግዲህ ኒናዬ አንድ ሀሳብ ይመጣላታል። ይቺ ሰው እንደዚህ ራትና ምሰዋ ዱላ ሆኖ እያየኋት እንዴት ትቻት ልሂድ ትላለች። እናም ኒናዬ ታሰብና ታወጣ ታወርድና ለራሷ እንኳን አንገቷን ማስገቢያ የሌላት ነገርም ምንም የሌላት ኒናዬ ከሰዎች ጋር ተጠግታ የምትኖረው ኒናዬ ግን እኔ መጠጊያ የለኝም ሰው ጋር ነው ያለሁት እንዴት ሰይዤ እሄዳለሁ ማለት ወደ እሷም አላሰበችውም። እንደውም ለምን ይችን እህቴን ከዚህ መከራና ስቃይ አላወጣትም የሚለውን ብቻ ነው ያሰበችው። በዚህም እንግዲህ ኒናዬ ብርቄን ጠራቻት። እልእስ ነይ አንድ ነገር ልንገርሽ ትላታለች። ምንድን ስትላት በቃ ነይ ወደ ከተማ ይዤሽ ልሄድና ከዛ በኋላ ደግሞ ፈጣሪ ያቅልሻል። እንደዚህ ጧትና ማታ እየተደበደብሽ እስከ መቼ ድረስ ትላታለች። ብርቄም እንዴት አርጌ እንዴት ሆኖ ማለትን ጀመረችው። ይሁንና በመጨረሻም ብርቅነሽ አውጥታ ውርዳ አመሳስና ለመሄድ ወደ ከተማ ትወስናለች። እንዲሁም ተወዳ ደግሞ ተሰማ አሁን ፍቅረኛዋ ተሰማ በባሏ ላይ የያዘችው ውሽሜ ተሰማም እዥሽ ሄዳለሁ ይላታል። በዚህ መሀል እንግዲህ ብርቅነሽ ሁለት ሰው ከዚህ መከራ ሊያወጣት ወደ እሷ መጡ። ከሁለቱ አንዱ መምረጥ ግድ ነበረባት። እናም ምንም ቢሆን ከተሰማ ብርቅ ኒና ትሻለኛለች፣ ሴት ነች፣ ሴት ነኝ፣ ለማንኛውም ነገር ኒናንም አይጠረጥሯትም። ስለዚህ ከኒናዬ ጋር ወደ ከተማ ሄጄ ከዛ በኋላ ተሰማም ተመጣ ያገኘኛል የሚለውን ትወስናለች።
በመጨረሻም እነ ኪራና ጽዬ ተሰነባብተው ከዴፍ ጋር እንደዚሁም ኒናዬ ወደ ከተማ ጉዞ ይጀምራሉ። በዚህ መሃል እንግዲህ ብርቅነሽም ያላትን ልብስ በፌስታሏ ይዛ አብራ ትከተላለች፣ ትመጣለች። መጀመሪያ ግን ኒናዬ አብራቸው እንድትገባ አልፈቀደችላትም። ምክንያቱም ለምን እንዴት ስለምትባል እንደዚሁም ደግሞ በዛብህ እንግዲህ አገር ያሰለቸ ጦሰኛና ዱለኛ ስለነበረ እናም ኒናዬ በልሃት የማታጣው አንቺ እዚህ ቆይን እኔ ገብቼ ተረጋጋም በኋላ መጥቼ እወስድሽና እኔ ክፍል አስቀምጥሻለሁ ትላታለች። ብርቅነሽም እሺ ደግ ትልና ትቆማለች። ይሄ የተረገመና ጦሰኛው ስፒድ ከቤት ይወጣና ያገኛታል። እንግዲህ ብርቅነሽ ከተሜ ትገባ ሁላችንም እንዳጋጠመን አቤት ፎቁ እንዴትስ በፎቅ ላይ ቤት ላይ መስራትን ማናስተማራቸው? እንዴትስ ጠበቀላቸው? እንዴትስ አድርገው ነው ቤቱን በቤት ላይ የሰሩት? አቤት ከተሜ። ሲቀጥል ደግሞ እርሻ በዛ አካባቢ እስካሁን ድረስ አላየሁም። ምን እየበሉ ነው? አቤት ከተሜ እያለች ግራ ቀኟን እየቃኘች ነበረ። እና ብዙ ጊዜ ከተማ ሰው ብዙ ፍቅር እንዳለ ሁሉ ብዙ ወንበድ ያለ፣ ብርቅነሽ ግን ፍቅር ያለው ሰው ሳይሆን ያጋጠማት እንደ ድሏ ሆኖ የተረገመውና ስፒድ የሚባል አረመኔ ጨካኝ ምንም ርህራሄ የሌለው ነበረ። አንተው ምን ነው በጭስ ባታጥነኝ ጭስ እያለች ስትለው ይህን እኮ ዶክተር አዞልኝ ነው ይላታል። ዶክተሮች እኮ ሳምባችሁን ይጎዳችኋል አታጭሱ ነው የሚለው። ያንተ ዶክተር ደግሞ ምንኛ ነው ትለዋለች። እንግዲህ ለመሆኑ በዛብህን ታውቀዋለህ ወይ ትላለች። አይ እኔ አላቀውም ይላታል። ለመሆኑ የማንህ ልጅ ትለዋለች። የእናቴ ነኛ። እናትህስ ማን ነው ስሟ? ምን ሊሰራልሽ ነው ይላታል። እንግዲህ ምናልባት እሷ ጥሩ ሰው መስሏታል፣ አላወቀችም። ያላትን ልብሶች በፌስታል ይዛለች። እሱ አይኖ ያለው እዛ የፌስታሉ ላይ ነው። እጁ ላይ ያለውን ሲጃራ አጭሶ ከጨረሰ በኋላ ያችን ፌስታል መንትፎ የመሄድ ሀሳብ ነው በጭንቅላት ውስጥ እየተመላለሰ ያለው። እሷ ግን ሰው መስሏት የሆዷን ታጫውተዋለች፣ ትጠይቀዋለች። እሱ ግን አይደለም። ከዚህ በኋላ እንደዚህ ካለች በኋላ የእጁን ሲያራ ይጨርሳል። ስፒድ ይቅርታ ደም ግፊት ላሲዝሽ ነው ይላታል። ምን ትለዋለች። በዚህ መሃል ነው እንግዲህ ፌስታሯን ውስጥ የነበረውን ጤና ነገር ያለ የመሰለው ስፒድ መዝረፍ ሌባ ላመሉ ዳቦ ይልሳል እንደሚባለው ምን ውስጡ እንዳለ እንኳን በጤንቡ ሳያቅ የዘርፉ ይሄዳል። ትጮኻለች። የሀገር ያለ አረ ድረሱልኝ ብትልም ማንም ሊሰማትም ሆነ ሊደርስላት ፍቃደኛ አልነበረም። ከዛ በኋላ እየጮኸ ካለች በኋላ እንግዲህ ጅቡቲ ሄደውሻው ጮኸ ነውና ኒናዬ መጣች እንዳለችው በቃላቷ መሰረት ኒናዬ ምንድነው ትትላት፣ ልብሴን ተነጠቅ፣ ዋዜን ወሰደብኝ፣ በቃ ተይው ነይ አሁን ወደ ቤት እንግባ። ኪያም ወታለች፣ ኪራም ተኝቷል፣ አሁን ነይ ወደ ቤት እንግባ ትላታለች። እንዴት ነው ልብሴን አዘርፌ እምገባው ትላታለች። አይ ግድ የለም በቃ የባሰ ነገር እኮ አለ በማለት በግድ ባሳር እንደውም ትላለች ብርቅነሽ። የበዛበት ጡር ነው መሰል እንዲህ አረገኝ አለች። ወይኔ ተሴ አለች። በሌላ በኩል ደግሞ ውሽማዋም ተሰማት ይዛላት። ወይኔ ተሴ ዛሬ ጉድ እንደሆንኩልህ አላየህ፣ ጉድ ሆኜልሃለሁ። ይሻል ብዬ ይብሶብኛል፣ ይሻል ብዬ ይብሶብኛል፣ ምድሩ ሰማይ ሆኖብኛል፣ የያዝኩትም ልብሴ ተዘርፍ ያለው ብላ ስቅስቅ ብላ ታለቅሳለች። በመጨረሻው እንግዲህ ኒናዬ ተቆጣና ወደ ቤት ታስገባታለች። ከዚህ በኋላማ ምን ልቀራችሁ፣ እቤት ውስጥ ተገባች በኋላ ለቅሶውን ጠመደችው። ኧረ ተይ ብርቄ፣ እኛም እኮ ወደ ከተማ ስንመጣ እንደዚህ አጋጥሞናል፣ የሚያጋጥምም ያለም ነገር ነው ትላታለች።
ሆኖም ግን ብርቅነሽ አሻፈረኝ ትላለች። በመጨረሻ ኒናም ግራ ትጋባለች። እባክሽ ዝም በይ እኔ ሰጥሻለሁ ትላታለች። ያንቺ ብጭቅጫቂ ምን ሊያደርግልኝ ነው? እኔ የራሴ ነው ትላታለች። በቃ የኔንም ቢሆን ሰፋፍቼ ጠጋግኝህ እሰጥሻለሁ ብትላትም አሻፈረኝ ትላለች ብርቅነሽ። ከዚህ በኋላ እንግዲህ ብዙ ነገር ያጋጥማል። ስላለፈ ነገር ሳይሆን ስለ ወደፊቱ ነገር ነው ማሰብ ያለብሽ። ሁላችንም ወደ ከተማ ስንመጣ ያጋጠመን የሆነ ነገር ነው፣ አንቺ ላይ ሌላ አዲስ ነገር አይደለም እባክሽ በማለት ታረጋጋታለች። እንግዲህ እኔ እኮ ምን ላድርግ ብለሽ ነው እዚህም ተከትሎ የመጣ እድሌ ነው መሰል በማለት እስቅ ብላ ታለቅሳለች። በቃ አሁን አታልቅሺ፣ ኪራም ተኝቷል፣ ተኩዝተ ክፍሌ እንዳወጪ እኔ ልግባና ምግብ ላዘጋጁልሽ፣ ከዛ በኋላ እመጣልሻለሁ። ግን አደራ ከዚህ ክፍል ንቅንቅ እንዳትል፣ ማለቅሶም አቁሚ ትልና ባላት አቅም ኒናዬ ታረጋጋታለች። ከዚህ በኋላ ኒናዬ ከወጣችን በኋላ ለቅሶ ቀጠለ። በሌላ በኩል እንግዲህ ስፒድ ሰንዬን ታገታት ቀናቶች ተቆጥረዋል። ስፒድ አሁንም ገና ሌላ እሳት እየጫረ ነው። አሁን በዚህ ሰዓት እንግዲህ እነ ኪራ እነ ራኪብዬ እህቷን ያስያዘችባት ሙሉ በሙሉ ጽዮን መስላ ነው የታየቻት። ምክንያቱም ደግሞ ያስብላታልም ከሌላ ጋር ጠብ እንደሌላት እናም ከእሷ ጋር አዲስ ጠበኛ እንደነበረች ስለሆነ በዚህም እንግዲህ ሙሉ በሙሉ ጥርጣሬዋ ጽዮን ላይ እንዲሆን አድርገዋለች። ግራ የተጋባችውና መላው የጠፋት ራኪብዬ አንድ ብቻ አማራጭ ነው፣ እሱም ጽዮንን በፖሊስ ማስያዝ ነው። ከዚህ በኋላ እንግዲህ ራኪብዬ የፖሊሶቹን እጣ ተማጋ እንደተጣላች መረጃ ወደ ፖሊሶቹ ትሰጣለች። በመጨረሻም ጽዮንን ፖሊሶች ይፈልጓታል፣ ለመያዝ ይሄዳሉ። የወይዘሮ አለምና ጽዮን ከቤት ወጥተው ሲጓዙ መንገድ ላይ ያገኟቸዋል። ፖሊሶች ወደ እነሱ ቤት ሲሄዱ ሰላም ጤና ይስጥልኝ ተተባባሉ። ሰላምታ ተተለዋወጡ በኋላ የእናቷ አያሌው ቤት የት ነው ይላል። እንግዲህ ወይዘሮ አለምዬ የአቶ አያሌው ሚስት ነች፣ ቤታቸውማ በዝጋ ነው ይላሉ። እሽ እናመሰግናለን ብለው ለምን ሲሄዱ አይ ቤት እኮ ሰውም የለ ማንም የለ እኛም ሞተናል ትላለች አለምዬ። እንዴ እናንተ ናችሁ ወይ ይላል። አዎ እኛ ነን። ከዚህ በኋላ እንግዲህ ጽዮን አንቺ ነሽ ወይ በማለት አዎ እኔ ነኝ፣ በቃ ተጠርጥረሻል፣ ሰውን በማንገት ወንጀል ተጠርጥረሻል በማለት እንግዲህ ጽዮን በአሁኑ ሰዓት ወደ ማረፊያ ቤት እንድትወሰድ ታደረጋለች። በዚህ ሰዓት እንግዲህ አለምዬ ያዙኝ ልቀቁኝ ብላለች። ቀጥታ ስልኩን ወደ ናሆሜ ደውላ ልጅን ጽዮንን ያዙብኝ ምን ይሻላል ትላለች። አይዞሽ እማዬ መጣሁልሽ፣ ምንም አትሆንም፣ እኔ እየመጣሁ ነው፣ ግን አባዬ የለም ወይ በማለት ምሩዬ ምንድን ነው ምን ተፈጠረ ማሚ ምን ሆነ ትላለች። እና ከዚህ በኋላ ናሆሜ ጽዮንን ፖሊስ ይዟ ሄደ ነው ምትለኝ ይላል። ከዚህ በኋላ በቃ እማ ሊሄድ ይላታል። አይ ይህንንማ ብቻህን አትሄድም አብረን እንሄዳለን በማለት ወደ ፖሊስ ጣቢያ ይሯሯጣሉ። እንግዲህ ትታገሰውና ብዙ ነገር ስታረግለት የነበረችው ኪያዬ ዛሬ ላይ በጣም ተናዳለች። እሱም ወንድሟ ኪራ ሊመጣ ቤቱን ብታጸዳውም እንደተለመደው ስፒድ ቤቱን በየደቂቃው ማቆሸሽ ልማዱ አድርጎታል። እናም ተመልሶ ቁጭ ብሎ ሲያጨስ ላይተሩን ሲያጃጭስ ታገኘዋለች። አጅሬ መተሃል ትለዋለች። አዎ ምን ነው አንተ ያልከው ካልሆነ ሰው የተናገረህን አሰማም ማለት ነው ትለዋለች። አዎ ምን ነው ደብሮሽ ነው ወይ ይላታል። ምን ነው ደብሮሽ ነው? አዎ
በል ያስከውን ላይተር ወደ ኪስህ አስገሩ አለች ትለዋለች። እሷ ሰው መስሏታል፣ እሱ ግን ሰው አይደለም። እናት ኑራ እኔ ሀዳ እኔ ስፒድ ይመለከተኛል፣ ያሳስበኛል፣ ለራስ ብዬ ነው ትለዋለች። ስላሰብሽልኝ አመሰግናለሁ። አንተ ወጣለህ፣ ቤቱን ላጸዳ ነው። ፏፏ ትታረጊው አልነበረም ወይ? አጽድተሽው አልነበረም ወይ ይላታል። አይ አሁን ድጋሚ አጸደዋለሁ ስትለው አሽቃባጭ። ቆይ ምንድን ነው እንደዚህ ማሽቃበጥ? አቤት አቤት። አዎ ምን ታሽቃብጫለሽ? ምንድን ነው እንደዚህ የምታሽቃብጥ? ጠቅላይ ሚኒስትር የሚመጣ ምናምን እኮ አስመሰልሽው። በቃ ጠቅላይ ሚኒስትር የሚመጣ አስመሰል። ሁለተኛ እንደዚህ እንዳትለኝ እሺ፣ ሁለተኛ እንደዚህ እንዳትለኝ። ሲቀጥል ደግሞ ለዚህ ቤት ጠቅላይ ሚኒስትሩ እሱ ነው። ይህንም ማወቅ አለብህ። ለዚህ ቤት ጠቅላይ ሚኒስትሩ እሱ ነው። ሁለተኛ እንደዚህ ያለ ቃል እንዳይወጣ ትላ። እሱ አይደለም ማን አነገሰውና ነው? እሱ አይደለም ማን አነገሰውና ነው ይላል። እኔ ነኝ አለ ስፒድ። እንግዲህ አሁን ጨዋታው ተጀመረ። እኔ ነኝ። አንተ ደግሞ ማነህ? ጦዝህ ነው እንዳይመጣኸው። አንተ ማነህና ነው ለዚህ ቤት ጠቅላይ ሚኒስትር ምኮነ ነው? ህይወት በፈተና በደንብ አርጋ አጡዛኛለች። አው ጦዝ ያለው ህይወት በደንብ አርጋ በፈተና አጡዛኛለች ይላታል። አሁን እባክህ አደንፋ ምሩ እንዳሰማህ። ሀዳ ለምን ሰብሰብ ብላችሁ በጀማው አሰሙኝም? ለምን ሰብሰብ በሉ? እኔ ምን አገባኝ? እኔ ስፒድ ያገባኛል? ይመለከተኛል? አሁን ሙዴን አታበላሸው። ተነስ እናውጣ። በቃ ተነስ እናውጣ። አሁን ሙዴን አታበላሸው። ተነስ ውጣ፣ ውጣ፣ ተነስና ውጣ። ምርጥዬ እኔን አስወጣሽኛ? አስወጣሽ ምናምን። እኔ ደግሞ በደንብ አርጌ እንዴት እንደማስወጣ አሳይሻለሁ። አዎ እኔ በደንብ አርጌ እንዴት እንደማስወጣ አሳይሻለሁ ምርጥዬ። እንግዲህ ሰንዬ ተታሰረ ጀምሮ ሻወር መውሰድ አልቻለችም። በግድ ለምናው የስፒድ ጓደኛ መልካምና ቀና ነው። ምክንያቱም እህት አለኝ ይላል። በጣም ቀና ልጅ ነው። እናም ለመነችው። በመጨረሻም ውሃ አዘጋጅቶላት ሻወር እንድትወስድ ይፈቅድላትና በልፍታኛ ትለዋለች። ፈቷት። መጀመሪያ እጇን ይፈታላታል። እግሯን ሊፈታ ሲል አልፈልግም ራሴው ፈታለው ትለዋለች። ከዛ በኋላ እንደው ታውቂያለሽ ክብር እኮ የሚባል አይወድልሽም ይላታል። በመጨረሻ ትፈታውና ግን መቆም አልቻለችም። ምክንያቱም ብዙ ቀን ወንበር ላይ ታስራ ስለነበረ እግሯ ደንስሷታል። ከዛ ብድግ ብላ ተመልሳ ትወርቃለች። አይዞሽ በማለት ገድፏት እያለ እልቢሱና ክፉ ጨካኙ አረመኔው ስፒድ ይመጣል። እንዴ ምን እየተካሄደ ነው አባቴ? ምን እየተካሄደ ነው ይላል። ጓደኛውም ይደነግጣል። አይደል ይላል ስፒድ ጓደኛ። ምንሽ ነው አባበይ? እግሯንም እጇንም ፈታሃታል። ምን ልታደርጉ ነበር? እየተካሄደ ነው አልገባኝም። ምን አስባችሁ ነው? ምንድን ነው እየተደረገ ያለው? የጽናትዬ አባት በመጨረሻ ጎረቤቱም ሰው ሁሉ የብርቅነሽን መጥፋት ይሰማሉ። ጽናትም ወታ ስታዳምዝ ትቆያለች። ጽናት ልጄ እየከዳ ነው እያሉ አባባም ቁጭ ብለው ነበር። በመጨረሻ ትመታለች። እንደው ምን አዲስ ነገር አለ? ምን አለ የኔ ልጅ ይሏታል። አረ እንደው አባዬ ምንም ነገር የለም፣ እንደው አንድም ሰው አየናት የሚል ሰው ጠፍቷል፣ የውሃ ሽታ ሆናለች ብርቄ ይላል። እንደው እኮ በዛብህ እንኳን ሰውና ምንም የጠፋው አይመስልም ይሄ ድንጋይ ይላሉ። ዛብህ እኮ እንደዚህ ነው አባ ጨካኝ ነው ትላለች ጽናት። እንደው በዚህ ልክ እንዴት የሚጨክን ልብ አገኘ? አብራው የትዳር አጋሩ ነች። አንሶላ ተጋፈዋል። እንዴትስ ጨከነ? እንዴትስ ደንገጥ አላለም? ይላሉ። እንደው አባ ጨካኝ አረመኔ ነው። እሱማ ጨካኝና አረመኔ ምንም ርህራይ የሌለው አረመኔ ነው ይላሉ። ጥሩ ቦታ ከሆነችስ ለሷስ ባትመለስ ብተነፍስ እዛው ይሻላታል።
ብቻ ጥሩ ቦታ ትሁን እንጂ ይላሉ። አልሰሜን ግባ ማለት አሁን ነው። ምክንያቱም የሄደችው የወደፊት አማቻቸው ጽናትዬም ባሏ ቤት ወይንም ራሷ ቤት መሆኗን አልሰማችም። እና አባባ እንደው ደህና ቤት ከሆነስ ለሷ እረፍት ነው፣ ትረፍ፣ ተጎርታለች። በቀኑ ዱላ ቁርሷ ዱላ እራቷ ሆኗል። ስለዚህ ለሷስ ደህና ቦታ ተገጠማት፣ እረፍቷ ነው ይላሉ። እንግዲህ በበዛብህ ስራ ሁሉም ሰው ተበሳጭቷል። እንደዙም ደግሞ በብርቅነሽ መከራና ስቃይ ሁሉም ሰው አዝኗል። እሷን ከበዛብህ ማላቀቅ ግን ማንም ሰው መሞከርም ሆነ ማሰብ አይቻልም። ምክንያቱም በዛብህ ምንም ርኅራሄና አዘንታ የሚባል ነገር የለም። ቢመሽ ለምኔ ከሚባሉት አንዱ ስለሆነ ስለዚህ ከህፃንነቷ ወደሱ ከተገናኘ ጀምሮ ብትርና ብትር ብቻ ነው። ከሰውም ሆነ ከማንም ጎረቤት እንድትገጥም አይፈቅድላትም። ከመደብደብና ከማሰቃየት ውጭ ሌላ ነገር የላትም። በዛብህ ሚስት መደብደብ ለሱ ትልቅ ጀብድና ጀግንነት መስሎ ይታየዋል። ይሁንና ሲከር ይበጠሳል፣ ሲሞላ ይፈሳል እንደሚለው ያገሬ ሰው በአሁኑ ሰዓት በዛብህ እንግዲህ ታያስበውና ትታይ ትሄዳለች ብሎ አንድ ቀን እንኳን አስቦትም ሆነ አልሞት የማያውቀው ዱብዳ ወርዶበታል። የሚያሳዝነው ደግሞ ከብርቅነሽ ሌላ የሚችለው ሰው የለም። ብርቅነሽ ልክ እንደ ምድር ሆና ችለው ነበር። በአሁኑ ሰዓት እንግዲህ በመጨረሻው ብርቅነሽ ከተሜ ገብታለች። በዛብህ እንግዲህ አሁን መንደሩን ያምሰዋል። በመጨረሻም ግን እነ ጽናትዬን እንደሚያሰቃያቸው ጥርጥር የለም። ምክንያቱም ከኒና ጋር ፍቅር እንደሆኑ ስለሚያውቅ ምናልባት ወደ ከተማ ልከዋት ነው በማለት እነ ጽናትዬን እንደፈረደባቸው ያሰቃያቸዋል። ይሁንና በአንድም በሌላም ብርቅነሽ ግን ነፃ ወጣለች። እርሜ ለኒና ለሁሉም ነገር ምክንያት አለው። ኒናን ስፒድ ከከተማ ባያባርራት ኖሮ እገልሻለሁ፣ እሰቅልሻለሁ ባይላት ኖሮ ወደ ገጠር ልከድ አትችልም ነበር፣ ጭራሽም አታልመውም ነበር። ግን አንዱን ለማዳን አንዱን መገፋት ግዴታ ስለሆነ እግዚአብሔርም ኒናዬን ከስፒድ ጋር ያመጣን ያጋጫታል። ኒናዬም ያንን ተመራ ተነስታ ወደ ገጠር በመሄዷ ሌላ ህይወት ታድጋለች። የእሷ ህይወት ሊጠፋ አፋፉ ላይ የደረሰችው ኒናዬ በአሁኑ ሰዓት የሌላ ሰው ህይወት ታድጋለች። እንግዲህ እንደምናውቀው ኒናዬ አንዳችም ነገር የላትም። እሷም ከሰው ጋር ተጠግታ ጥገኛ ሆና ያለች እህታችን ነች። ግን ከባሰ ደግሞ ስላለ እሷንም ተዛ ተመከራ አወጣታት። ዛሬ በሰላም አዲስ አበባ ገብታለች። ያው ቢሆንም ግን ስፒድ የሚባል የተረገመ ቢያበሳጫትም ቢያስለቅሳትም ግን በአንድም በሌላም ከበዛብህ ተገላግላለች። እናማ ኒናዬ በጣም ደስ የምትል አሳቢ የእህቷ መከታ ሆና ተገኝታለች ማለት ነው። ውድና የተከበራችሁ አድማጭ ተመልካቾቼ ላይክ፣ ሰብስክራይብ፣ ሸር